አክብሮታዊ ሰላምታችን በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አሁን የተሰሙ አራት ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። መንግስት በአማራ ክልል ሰፊ ቦታዎችን ያካለለ ዘመቻ እያካሄደ እንደሚገኝ ታውቋል። ለሶስት ዓመታት እየተካሄደ የነበረውን ግጭት በኃይል እልባት ለመስጠት በሚመስል መልኩ በክልሉ ከፍተኛ ዘመቻ ተጀምሯል። በአማራ ክልል ደቡብ ሸዋ፣ ምዕራብ ጎጃምና ምስራቅ ወሎ ቤት አማራ አካባቢዎች ውስጥም ከባድ የጦር ግጭት መቀጠሉን ከአካባቢው ምንጮች ለማረጋገጥ ችለናል። አንዳንድ ወረዳዎች የቴሌኮሙኒኬሽን ስልክና ኢንተርኔት እንዲሁም የመብራት አገልግሎት ሙሉ በሙሉ ወይም በከፊል መቋረጡ ተገልጿል። የአካባቢው መረጃዎች እንደሚያመለክቱት መንግስት በአንዳንድ ቀጠናዎች የአየር ኃይል ተዋጊ ሄሊኮፕተርና ድሮንን በመጠቀም የጦር እርምጃ እያካሄደ መሆኑን ይጠቁማሉ። በተመሳሳይ ጊዜም አካባቢዎች የሚገኙ ፋኖ ታጣቂዎች በመንግስት የሚወሰዱ እርምጃዎችን እየተቃወሙ መሆናቸው ተገልጿል። መርጦ ለማርያም፣ መካነ ሰላም፣ ሸበል በረንታም፣ ኪደጀን፣ ባሶሊበን፣ መራቤቴ፣ ይፋት፣ መንዝና ወግዲ አካባቢዎች የመገናኛና መብራት አገልግሎት መቋረጡ ተዘግቧል። እንዲሁም መርጦ ለማርያም፣ መካነ ሰላም የሚያገናኝ መንገድ መዘጋቱ ተገልጿል። በክልል ውስጥም ያለው ግጭት በሰብአዊ ሁኔታ ላይ ከባድ ተጽዕኖ እያሳደረ መሆኑን የሚጠቁሙ ሪፖርቶች የወጡ ሲሆን ገለልተኛ አካላት በጉዳዩ ላይ ገለልተኛ ምርመራ እንዲያካሂዱ ጥሪ እየቀረበ ነው። ይህ በእንዲህ እንዳለ በሰሜን ሸዋ ኤፍራታ ግድም፣ ምንጃር እንዲሁም በርከት ባሉ አካባቢዎችም በተመሳሳይ መልኩ ከባድ ግጭት እየተካሄደ መሆኑን እየወጡ ያሉ መረጃዎች አመልክተዋል። ይህ በእንዲህ እንዳለ በሰሜን ሸዋ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናግረዋል። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪ፣ ኢንተርኔት አገልግሎት በመቋረጡም ቤተሰቦቻቸውን ማግኘት አለመቻላቸውና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ገልጸዋል። ለአዲስ ስታንዳርድ አስተያየታቸውን የሰጡ ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸው ተናግረዋል። የሰላሌ ዩኒቨርሲቲ ተማሪ የሆነና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦቹን ማግኘት እንዳልቻለ ገልጿል። የሰማሁት የኔትወርክ አገልግሎት መቋረጡን ብቻ ነው። ቤተሰቦች ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይም አንድ የፊቼ ከተማ ነዋሪ የስልክና ኢንተርኔት አገልግሎት መዘጋቱ በኩዬ ወረዳ የሚኖሩ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁን ችግር ውስጥ ይሁኑ ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምጻቸውን አልሰማሁም ሲል ለአዲስ ስታንዳርድ ተናግሯል። ወደ ቀጣዩ መረጃችን ስናልፍ በተባበሩት አረብ ኤሚሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበ። በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና የተባበሩት መንግስታት አረብ ኤሚሬት ዩኤኢ መካከል ያለው የቀይ ባህር ፍክክር እንደ ወሳኝ ሜዳ በመታየቱ የአረብ ሀገራት ትኩረት እየሳበች መሆኑን ሚድል ኢስት ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች። ግብጽ ይህን የምታደርገው የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎም ጽኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴም ተነሳሽነት የፈጠረው ባለፈው ጥር በሱዳን ጦር በፓኪስታን መካከል ከተደረገው የመከላከያ ስምምነት መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን ስምምነቱን አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት ዘገባ ከሆነም የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባበር ሲዱ እና በሳውዲ አየር ኃይል ሌተናንት ጀነራል ቱርኪ ቢን ባንደር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን በመወከል በስምምነቱ ላይ ተደራድረዋል። ይህ የሶስትዮሽ ዲፕሎማሲያዊ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋጭ ጥምረት በግልጽ ያሳያል ተብሏል። በአንድ ወቅትም ኤርትራና ግብጽ ከተባበሩት አረብ ኤሚሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና በአቡ ዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን እርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብሏል። ኤርትራም የተባበሩት አረብ ኤሚሬት በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች። ሆኖም ኤሚሬትስ በ2021 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከኢትዮጵያ ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል ሚድል ኢስት አይዘግቧል። ኩራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ የሚመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።